እንደምን ቆያችሁ? ልዑለ ባሕሪ ምስጋና የባሕሪው ሆነ ጌታ አሁንም ምስጋና ይገባዋል። እንደምን አረፈዳችሁ? ክብር ምስጋና ለመድኃኔዓለም ለኢየሱስ ክርስቶስ ይሁን። በጽሞና እንከታተል። አናውቅም ምንማማርበት ኃይለ ቃል ወንጌላዊ ሉቃስ ወንጌለ መንግሥት እንደጻፈው በሉቃስ ወንጌል በምዕራፍ 20 ከቁጥር 7 ባለው ቃል ነው የምንማማር። ርዕሳችን አናውቅም። አንድ ቀንም ሕዝቡ በመቅደስ ሲያስተምር ወንጌልንም ሲሰብክላቸው የካህናት አለቆች ጻፎችም ከሽማግሌዎች ጋር የካህናት አለቆችና ጻፎች ከሽማግሌዎች ጋር ወደ እርሱ ቀረቡና እስኪ ንገረን፣ እነዚህን በምን ስልጣን ታደርጋለህ? ወይስ ይህን ስልጣን የሰጠህ ማን ነው? ብለው ተናገሩት። መልሶም እንዲህ አላቸው፣ እኔ ደግሞ አንዲት ነገር እጠይቃችኋለሁ፣ እናንተ ንገሩኝ። የዮሐንስ ጥምቀት ከሰማይ ነበረች ወይስ ከሰው? እርስ በርሳቸውም ሲነጋገሩ ከሰማይ ብንል ስለምን አላመናችሁበትም ይላልና፣ ከሰው ብንል ግን ሕዝቡ ሁሉ ይወግሩናል። ዮሐንስን ነቢይ እንደነበረ ሁሉም ያምኑ ነበርና፣ ሕዝቡ ሁሉ ነቢይ እንደሆነ ያምኑ ስለነበር አይ በድንጋይ ይወግሩናል። ዮሐንስን ብንነካባቸው ዮሐንስ ቢነካ አረጉ ሲጎተት ዛፉ ሁሉ ድሩ ሁሉ ይነቃነቃል። ዮሐንስን መንካት አለ ሕዝቡን ማናወጥ ነው ብለው ፈሩት። መልሰውም ከወዴት እንደሆነ አናውቅም አሉት። ርዕሳችን ይህ ነው። ጌታችን አምላካችን መድኃኒታችን ንጉሳችን ኢየሱስ ክርስቶስም እኔም በምን ስልጣን እነዚህን እንዳደርግ አልነግራችሁም አላቸው ይላል በሉቃስ ወንጌል ምዕራፍ 20 ቁጥር 1 እስከ 8 የተጻፈውን ነው ዛሬ የምንማማረው። በዚህ ርዕስ ለመነጋገር ለኔ ምስጢር መግለጽልኝ ቃሉን ለምትሰሙ ሁሉ ደግሞ እዝነ ልቦናችሁን ከፍቶ ባለመቶ ፍሬ ለመሆን ያብቃል። እንግዲህ የተጀመረው አንድ ቀን ሕዝቡን በመቅደስ ሲያስተምር ይላል። እንግዲህ ቁጥር 1 ላይ ወንጌልን ሲሰብክላቸው የካህናት አለቆችና ጻፎች ከሽማግሌዎች ጋር ወደ እርሱ ቀረቡ። የካህናት አለቆች፣ ጻፎች፣ ሽማግሌዎች ተሰብስበው ወደ ጌታ ቀረቡ። ምን ሊያረጁት ሲሆን ተመልከቱ። ትላንትና አስባችሁ ዛሬን አይታችሁ ወደፊት የሚመጣውን ደግሞ በተስፋ ጠብቁት። መቼም ዓለም በዚህ አይደለም። መቼስ ትውልድ ይሄዳል፣ ትውልድ ይተካል፣ ሌላ ትውልድ ይመጣል። ይህን ነገር አስተውሉት። የካህናት አለቆችና ጻፎች ከሽማግሌዎች ጋር ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ቀረቡና እስኪ ንገረን፣ እነዚህም በምን ስልጣን ታደርጋለህ? በምን ስልጣን ነው የምታደርገው? ዕውሮች የሚበሩት፣ አንካሶች የሚዘሉት፣ ሙተው የነበሩት ከሙታን ተለይተው የሚነሱት በምን ስልጣን ነው ይሉት። መልሶም እንዲህ አላቸው፣
ማን ነው ይህን ስልጣን የሰጠህ ይመስል ነበር። ደፋሮች ናቸው። መልሶም እንዲህ አላቸው፣ እኔ ደግሞ አንዲት ነገር ጠይቃችኋለሁ፣ እናንተ ንገሩኝ። የዮሐንስ ጥምቀት ከሰማይ ነበረች ወይስ ከሰው? እነርሱም እርስ በርሳቸው ሲነጋገሩ ከሰማይ ብንል ስለምን አላመናችሁበትም? ከሰማይ የወረደው መቼም ቢሆን አያጠራጥርምና ለምን አላመናችሁበትም? ከምድር ብንል ደግሞ አይሁድ ይወግሩናል ብለው ፈሩ፣ ተሰቀቁ፣ ተጨነቁ። መጨረሻ አናውቅም አሉት። የማያውቁ ነው አይደለም፣ ያውቃሉ፣ አያስቡም። እንዳያዩ አይኖቻቸውን እንዳያስተውሉም ልባቸውን ጨፍነዋል። ኢሳይያስ ምዕራፍ 44 ቁጥር 18። እንዳያዩ አይናቸውን ጨፍነዋል፣ እንዳይሰሙ ጆሮአቸውን ደፍነዋል። አያዩም፣ አይሰሙም። ኢሳይያስ ምዕራፍ 44 ቁጥር 18። ወገኖቼ ማስተዋልን ይስጠን። መንጋውንም ለሚተው ለምናምንት እረኞች ወዮላቸው። ሰይፍ በክንዱና በቀኝ ዓይኑ ላይ ይሆናል፣ ክንዱም አጥብቃ ትደቃለች፣ ቀኝ ዓይኑም ፈጽሞ ትጨልማለች። ትንቢተ ዘካርያስ ምዕራፍ 11 ቁጥር 17። ሽመላ በሰማይ ጊዜዋን አውቃለች፣ ዋኖስና ጨረባ ዋልያም የመምጣታቸውን ጊዜ ይጠብቃሉ። ሕዝቤ ግን የእግዚአብሔርን ፍርድ አናውቅም ነው ያሉት። ርዕሳችን የእግዚአብሔርን ፍርድ አላወቁም፣ ማወቅ አልፈለጉም። እናንተስ ጥበበኞች ነን፣ የእግዚአብሔር ሕግ ከኛ ጋር ነው እንዴት ትላላችሁ? እነሆ የጸሐፊ ብር ሐሰተኛ ነው፣ በሐሰትም አድርጓል። ጥበበኞች አፍረዋል፣ ደንግጠውማል፣ ተማርከዋል። እነሆ የእግዚአብሔርን ቃል ጥለዋል። ምን አይነት ጥበብ አላቸው ይላል ትንቢተ ኤርምያስ ምዕራፍ 8 ቁጥር 7 ላይ። የተከበራችሁ ወገኖች ሆይ ሽመላም በሰማይ ጊዜዋን አውቃለች፣ ዋኖስና ጨረባም ዋልያም የመምጣታቸው ጊዜ ይጠብቃሉ። ሕዝቤ እስራኤል ግን አላወቀኝም፣ ሕዝቤ ግን አላወቀኝም። አለማወቅ ዕዳ ነው። አለማወቅ ችግር ነው። ማወቅ ያስፈልጋል። ብርሃን ወደ ዓለም ስለመጣ ሰዎች ሁሉ ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ክፉ የሚያደርግ ሁሉ ብርሃንን ይጠላልና ስራውም እንዳይገለጥ ወደ ብርሃን አይወጣም። በዮሐንስ ወንጌል ምዕራፍ 3 ቁጥር 19 ያለ ቃል ነውና እንግዲህ ወገኖቼ ማስተዋልን ይስጠን። ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት በታምራት ሁሉና በምልክቶች በሐሰተኞች ድንቆችም በአመፅም ማታለል ሁሉ እንደ ሰይጣን አሰራር ነው። ስለዚህ ምክንያት በእውነት ያላመኑ ነገር ግን በአመፅ ደስ ይላቸው ዘንድ የነበሩ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የሐሰትን አሰራር ይልክባቸዋል። ተሰሎንቄ ምዕራፍ 2 ቁጥር 10። ቃሉ ጋር ናችሁ? አናውቅም አሉት። የማያውቁ ሆኖ አይደለም፣ ያውቃሉ። ቀደም ብለው ያውቃሉ። ሊቃነ ካህናት ጻፎችና ፈሪሳውያን በሰንበት ቀን ወይም በበዓላት ቀን በቤተ መቅደስ ቆመው
ለሕዝቡ የሚያስተምሩ የኦሪቱን ስርዓትና ሕግ ለሕዝቡ የሚናገሩ ናቸው። የጌታን የመድኃኒዓለም ኢየሱስ ክርስቶስን ከሰማየ ሰማያት መውረዱን ከድንግል ማርያም መወለዱን ፍጹም አምላክ ሲሆን ፍጹም ሰው መሆኑን አስቀድመው በመንፈስ ቅዱስ ተሳልመው ተናገሩት። ያንን የነቢያቱን ቃል የመጽሐፉን የኦሪቱን ሕግ ለምዕመናን ለመንጋው የሚያስተምሩ እረኞች ነበሩ። ግን እንዲህ ተብለው ተጽፎባቸዋል። ራሳቸውን ለሚያመቻቹ ለእስራኤል እረኞች ወዮላቸው የሚል ቃል አለ። ነቢዩ ሕዝቅኤል ምዕራፍ 34 ቁጥር 1 ጀምሮ የተጻፈውን የምንመለከተው የእግዚአብሔርን ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ትንቢት ተናገር፣ በእስራኤል እረኞች ላይ ትንቢት ተናገር። እረኞችንም እንዲህ በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ራሳቸውን ለሚያሰማሩ ለእስራኤል እረኞች ወዮላቸው። እረኞች በጎችን ያሰማሩ ዘንድ አይገባቸውምን? ጮማውን ትበላላችሁ፣ ጠጉሩንም ትለብሳላችሁ፣ የወፈሩትንም ታርዳላችሁ፣ በጎችን ግን አታሰማሩ። የደከመውን አላጸናችሁትም፣ የታመመውንም አላከማችሁትም፣ የተሰበረውንም አልጠገናችሁትም፣ የባዘነውንም አልመለሳችሁትም፣ የጠፋውንም አልፈለጋችሁትም። በኃይልና በጭቆና ገዛችኋቸው፣ እረኛንም በማጣት ተበተኑ። ለምድርም አራዊት ሁሉ መብል ሆኑ፣ ተበተኑ። በጎቼ በተራሮች ሁሉና በረዘሙ ኮረብቶች ሁሉ ላይ ተቅበዝብዘዋል። በጎቼ በምድር ላይ ሁሉ ላይ ተበትነዋል። የሚሻም የሚፈልግም አልነበረም። ስለዚህ እረኞች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር እንዲህ ይላል፣ እኔ ሕያው ነኝና እረኛ ስለሌለ እረኞቼ በጎችን ስላልፈለጉ እረኞች ራሳቸውን እንጂ በጎችን ስላላሰማሩ በጎቼ ንጥቂያ ሆነዋልና በጎቼም ለምድር አራዊት መብል ሆነዋልና። ስለዚህ እረኞች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር እንዲህ ይላል፣ በእረኞች ላይ ነኝ፣ በጎችንም ከእጃቸው እፈልጋለሁ፣ በጎችንም ከማሰማራት አስተዋቸዋለሁ። ከዚያ ወዲያ እረኞች ራሳቸውን አያሰማሩም፣ በጎችንም ካፋቸው አድናለሁ፣ መብልም አይሆኗቸውም ይላል ሕዝቅኤል ምዕራፍ 34 ቁጥር 1 ጀምሮ ነው ያነበበው። ራሳቸውን ለሚያሰማሩ ለራሳቸው ለሚጨነቁ ለእስራኤል እረኞች ወዮላቸው ይላል። ኢያኔስና ኢያንሜሬስ ሙሴን እንደተቃወሙት እንዲሁ እነዚህ ደግሞ አይምሯቸው የጠፋባቸው ስለ እምነትም የተጣሉ ሰዎች ሆነው እውነትን ይቃወማሉ። ዳሩ ግን የእነዚያ ሞኝነት ደግሞ ግልጽ እንደሆነ ሞኝነታቸው ለሁሉ ይገለጻልና ከፊት ይልቅ አይቀናቸውም። መቼም ቢሆን አይቀናቸው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 8 ላይ መቼም ቢሆን አይቀናቸው። አናውቅም አሉት። እያወቁ ነው አናውቅም ያሉት። ጠፍቷቸው አይደለም፣ ያልተማሩት ሆኖ አይደለም፣ የማያውቁት ሆኖ አይደለም። በቃ አናውቅም አሉ። ነቢያት በየዘመናቸው ስለ ዮሐንስ ተናገሩ። ያንን በሰንበት ተንትነው ተርጉመው የሚያስረዱ ሊቃነ ካህናት፣ ጻፎችና ፈሪሳውያን ስለ ዮሐንስ ጠፍቷቸው አይደለም፣ ማንነታቸውን ወቁት። መጀመሪያ ይሄ ጥበብ ከየት መጣ? ማን የነገረህ? ማን ያስተማር? ከማን መጣው? እያሉ ጌታን ጠየቁት። በጠየቁት ጠየቃቸው። እናንተም እስኪ አንድ ጥያቄ ልጠይቃ፣ ያን መልሱልኝ፣ እኔም ልመልስላችሁ አላቸው። ይህን ጥበብ ያመጣው ከየት ነው ብለውታል ጌታ። ይህንን ወንጌል የምሰብክ የምስራቹን ቃል ለዓለም የምሰብክ
ድውያንን የምትፈውስ፣ ሙታንን የምታነሳ፣ ዕውሮች ያዩልሃል፣ አንካሶች ይዘሉልሃል። ሕዝቡ ሁሉ ቤቱን ነቅሎ ይከተልሃል። ይህ ሁሉ ተአምር የት ነው? ይህ ሁሉ ያስተማረህ፣ ይህ ሁሉ የተቀበልከው፣ ይህ ሁሉ ያገኘው ከየት ነው እያሉ ነበር የጠየቁት። እንዴት ቆያችሁ ወገኖቼ? ይህ የበረሃው ስብከት ነው። የት ነው ያመጣኸው? ከምን ነው ያገኘኸው? እያሉ መድኃኔዓለም ኢየሱስ ክርስቶስን ጠየቁት። እሱም የዮሐንስ ጥምቀት ከሰማይ ከእግዚአብሔር ዘንድ ናት ወይስ ከሰው? እንደ ሰው አይደል? እነሱም ገረማቸውና ለዚህ መልስ የለንም፣ ለዚህ መልስ አንፈልግም፣ አናገኝም ብለው ተበትነዋል። ወገኖች ይህ የበረሃው ስብከት ነው። አናውቅም፣ ለጭራሹ አናውቅም ማለት ከእውነት የወጡ ሰዎች፣ እውነት የሌላቸው፣ እውነትን የማይረዱ፣ በእውነት የማያምኑ፣ እውነትን የማይቀበሉ፣ በዋሹ ቁጥር ለእግዚአብሔር በጎ ስራ የሰሩ የሚመስላቸው ለወላጆቻቸው ያዋሻሉ፣ ለትዳር ጓደኞቻቸው ያዋሻሉ፣ እንዲሁም ለስራ ባልደረቦቻቸው ለአለቆቻቸው ያዋሻሉ፣ ለሰፈሩ ለማህበረሰቡ ያዋሻሉ። ውሸት ካፋቸው ውስጥ ነው። አስበው ተነስተው ተቀምጠው የሚፈጥሩት አይደለም። ዝም ብሎ እንደፈለጉ የሚወጣላቸውን ውሸት አንደበታቸው ለውሸት ተዘጋጅቷል። ስለዚህ አናውቅም፣ የዮሐንስ ጥምቀት ከየት እንደሆነች አናውቅም። የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ጎዳናውንም በበረሃ አስተካክሉ፣ ተራራው ዝቅ ይበል፣ ሸለቆ ከፍ ይበል፣ ኩርንችቶች ተቀጥቃል ተብሎ የተጻፈውን የመጽሐፉን ቃል እያነበቡ ኢሳይያስ ምዕራፍ 40 ቁጥር 3 ላይ ይህን ቃል መመስከር አልፈለጉም። ያየነውን እንናገራለን፣ የምናውቀውን እንመሰክራለን። ምስክርነታችን ግን አልተቀበላችሁት። ኢሳይያስ ምዕራፍ 53 ቁጥር 1 ላይ እንዲሁም በዮሐንስ ወንጌል ምዕራፍ 3 ቁጥር 11 ላይ የምናውቀውን እንናገራለን፣ ያየነውን እንመሰክራለን፣ ምስክርነታችን ግን አልተቀበላችሁት። የሚገባው ይሄ ነበር። ያለመታደል ጉዳይ ሆነና አናውቅም አሉት። ስለ ዮሐንስ አናውቅም፣ ከሰማይ ይቀበለው፣ ከሰማይ ይውረድለት፣ ከምድርም ያውጣው ቆፍሮ፣ አናውቅም፣ የምናውቀው ነገር የለም። ለምንድን ነው ይሄን ያሉት? የዮሐንስን ጥምቀት ከሰው ነው ቢሉ እስራኤላውያን ይነሱባቸዋል። የዮሐንስ ነብይነት የታወቀ፣ የዮሐንስ ነብይነት የተረጋገጠ እውነት ስለሆነ እውነቱን ክደው ከሰው ነው ቢሉ ሕዝቡ ይወደው ነበርና ታላቅ ነብይ መጣልን ብለው ትልቅ ክብር የሰጡት ነበርና ፈሯቸው፣ ደነገጡ። እንደገና ደግሞ ከሰማይ ነው ቢሉ ጌታችን አምላካችን መድኃኒታችን ንጉሳችን ኢየሱስ ክርስቶስ ለምን አላመናችሁበትም? ከሰማይ የወረደውን ለምን አላመናችሁበትም ይለናል። ሁሉም ከሰማይ ወርዷልም አንልም፣ ከሰውም ነው አንልም። ከሰማይ ወርዷል ብንል ጌታ ራሱ ለምን አላመናችሁበትም? ከሰማይ የወረደውን መጽደቅ መዳን አትፈልጉም ይለናል። ከዚህ ሁሉ አናውቅም እንበላሉ፣ አናውቅም ብለዋልና ለጊዜው አናውቅም፣ አስገድሎ አያውቅም ሲባል እሰማለሁ። ለፍጻሜው ግን በእግዚአብሔር ቤት አናውቅም አይደለም፣ የምናውቀውን እንናገራለን፣ ያየነውን እንመሰክራለን። ምስክርነታችን አልተቀበላችሁትም የሚል እንጂ እያወቁ አላውቅም፣ እያዩ አላየንም መቼም ቢሆን ጉዳት እንጂ ጥቅም የለውም፣ ኪሳራ እንጂ ተርፍ የለውም። ይልቁንስ እውነቱን ተናግሮ ከመሸበር ነው።
እና የተከበራችሁ ወገኖቼ ይህ የበረሃው ስብከት ነው። እንዴት ቆያችሁ? አናውቅም አናውቅም ብለው መለሱለት። ክፉዎች አይሁድ ክፉና አመንዝራ ትውልድ ምልክትን ይሻል፣ ከነቢዩ ከዮናስ ምልክት በቀር ምልክት አይሰጠውም ትቷቸው ሄደ። ከእንግዲህ ከነቢዩ ከዮናስ በቀር ትምህርት አይሰጠውም። ወዮልሽ ኮራዚ፣ ወዮልሽ ቤተሳይዳ! በእናንተ የተደረገው ታምራት በጢሮስና በሲዶና ተደርጎ ቢሆን ኖሮ ማቅ ለብሰው አመድም ላይ ተቀምጠው አመድም ነስንሰው ንስሐ በገቡ ነበር። አንቺም ቅፍርናሆም ወደ ሰማይ ከፍ ከፍ አልሽ፣ ወደ ሲኦል ትወርጃለሽ። በአንቺ የተደረገው ታምራት በጢሮስና በሲዶና ተደርጎ ቢሆን ኖሮ በአንቺ የተደረገው ታምራት በሰዶም ተደርጎ ቢሆን ኖሮ ሰዶም እስካሁን በቆየች ነበር። ነገር ግን በፍርድ ቀን ከአንቺ ይልቅ ለሰዶም ይቀላታል። በማቴዎስ ምዕራፍ 20 ከቁጥር 11፣ በሉቃስ ወንጌል ምዕራፍ 10 ከቁጥር 13 ጀምሮ ወዮልሽ ኮራዚ! ታምራት ተደርጎባቸው ድንቅ ስራውን አይተው የእግዚአብሔርን ኃይሉን እንደ ኃያልነቱ ምሕረቱን እንደ መሐሪነቱ እንደ አባትነቱ ይህን ሁሉ አይተው የማይመለሱ ለጥፋት የተዘጋጁ የዲያብሎስ የግብር ልጆች ያው መጨረሻቸው ወዮልሽ ኮራዚ፣ ወዮልሽ ቤተሳይዳ! በእናንተ የተደረገው ታምራት በጢሮስና በሲዶና ተደርጎ ቢሆን ኑሮ ማቅ ለብሰው አመድም ነስንሰው ንስሐ በገቡ ነበር። አንቺም ቅፍርናሆም ወደ ሰማይ ከፍ ከፍ አልሽ፣ እነሆ ወደ ሲኦል ትወርጃለሽ እያለ ነውና ማቴዎስ ወንጌለ መንግስት በምዕራፍ 11 በምዕራፍ 20 ቁጥር 1 ጀምሮ አለ። ስለዚህ አናውቅም ማለት እየገረመኝ ነው ወገኖች። የሊቃነ ካህናቱ ስራ አናውቅም፣ የጻፎችና ፈሪሳውያን ስራ አናውቅም፣ እያወቁ አናውቅም። ያውቁታል እኮ ምን ይደረጋል አለ። እንዴት ቆያችሁ? እንደምን አላችሁ? አናውቅም፣ እያወቁ አናውቅም። የሐዋርያት ሥራ ምዕራፍ 4 እነርሱም በመካከል አቁመው ሐዋርያትን በመካከል አቁመው ጸሐፎችና ፈሪሳውያን ሊቃነ ካህናት በምን ኃይል ወይም በማን ስም እናንተ ይህንን አደረጋችሁ ብለው ጠየቋቸው። በምን ኃይል ወይስ በማን ስም ነው ይህን ያደረጋችሁ ብለው ጠየቋቸው። ያንን ከእናቱ ማህፀን ጀምሮ ሽባ ሆኖ የተወለደውን ከቤተ መቅደስ ደጃፍ አስቀምጠውት ገንዘብ ለወጣም ለገባም ከገባውም ከወጣም ሳንቲም የሚለምነው ከ40 ዓመት በላይ ሽባ ሆኖ የኖረውን ሰው ጴጥሮስና ዮሐንስ በ9 ሰዓት ጸሎት ለማድረስ ወደ ቤተ መቅደስ ሲገሰግሱ ትኩር ብሎ ተመልክቶ በኪሳቸው ብር አውጥተው እንዲሰጡት ተስፋ ያደርግ ነበር። ቅዱስ ጴጥሮስ ግን እኛ ምንም ነገር የለንም፣ በኪሳችን ሳንቲም የለም፣ ቦርሳም አልያዝንም፣ ይህን ያለንን ጋር እንካለና ዝቅ ብሎ እጁን አንስቶ እየተምዘገዘገ እየሮጠ እንደ ማንኛውም ሰው ጤነኛ ሆኖ ሐዋርያትን ተከትሏቸዋል። ሐዋርያትን ተከተላቸው። ከእነሱ ጋር መከተል ፈለገ። ስለዚህ በምን ኃይል ወይም በማን ስም እናንተ ይህን አደረጋችሁ ብለው ጠይቋል። በዛን ጊዜ ቅዱስ ጴጥሮስ መንፈስ ቅዱስን ተሞልቶ እንዲህ አላቸው፣ እናንተ የሕዝብ አለቆችና ሽማግሌዎች እኛ ዛሬ ለድውዩ ስለሆነው ስለተደረገው መልካም ስራ ይህም በምን እንደዳነ ብንመረምር ይላልና በናዝሬት በኢየሱስ ክርስቶስ ነው።
እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ ነው። መዳን በሌላ በማንም የለም። እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይላል። ጴጥሮስና ዮሐንስም በግልጽ እንደተናገሩ ባዩ ጊዜ መጻሕፍትን የማያውቁና ያልተማሩ ሰዎች እንደሆኑ አስተውለው አደነቁ። ከኢየሱስም ጋር እንደነበሩ አውቀዋል። የተፈወሰውንም ሰው ከእነርሱ ጋር ቆሞ ሲያዩት የሚመልሱትን አጡ። ከሸንጎም ወደ ውጭ ይወጡ ዘንድ አዝዘው በእነዛ ሰዎች ምን እንስራ ብለው ተማከሩባቸው። የታወቀ ምልክት በእነርሱ እጅ እንደተደረገ በኢየሩሳሌም ለሚኖሩ ሁሉ ተገልጿልና እንሸሽገው ዘንድ እንደብቀው ዘንድ አንችልም አሉ። ነገር ግን በሕዝቡ ዘንድ አብዝቶ እንዳይስፋፋ ከእንግዲህ ወዲህ ለማንም ሰው በዚህ ስም እንዳይናገሩ እየዛትን እንዘዛቸው ብለው እርስ በርሳቸው ተማከሩ። ጠርተውም በኢየሱስ ስም ፈጽሞ እንዳይናገሩና እንዳያስተምሩ አዘዟቸው። ነገር ግን ጴጥሮስና ዮሐንስ ግን እኛ ሰውን ከመስማት እግዚአብሔርን መስማት፣ ለሰው ከመታዘዝ ለእግዚአብሔር መታዘዝ ብለው የሐዋርያት ሥራ ምዕራፍ 5 ቁጥር 29 ላይ የሐዋርያት ሥራ ምዕራፍ 4 ቁጥር 19 ላይ ሰውን ከመስማት ሰውን እንሰማለን፣ ሰውን እናከብራለን፣ ለሰው ክብር እንሰጣለን። ነገር ግን ከሰው በላይ እግዚአብሔር እናከብራለን። ለሰው ከመታዘዝ ሰው እንታዘዛለን፣ እናገለግላለን፣ እንገዛለን። ነገር ግን ከሰው ይልቅ ለእግዚአብሔር እናገለግላለን፣ እግዚአብሔር እናመሰግናለን እያሉ መልሰዋቸዋልና አናውቅም። በእውነት እስከ መቼ ድረስ ነው እንዲህ እንደዋሸን የምንኖር? ትላንትና ውሸት፣ ዛሬም በዚያው መስመር መቀጠል፣ ወደፊትም ሕፃናትን የምናወርሳቸው ውሸት ከሆነ መጨረሻችን የዓለም መጨረሻ ምን ፍጻሜ ነው? መቼ ነው እውነትን የምንናገር? ውሸት አያዋጣም፣ ውሸት አያዘልቅም። የምናውቀውን እናውቃለን ብንል መልካም፣ እያወቅን ማጥፋት፣ እያወቅን ሰውን መክሰስ፣ እያወቅን ሰውን ማዋረድ፣ ያለመተዋወቅ። እንዴ እግዚአብሔር እንቅልፍ የሌለው ጠባቂ አለ። እግዚአብሔር አንዱም ሰው እንዲጎዳ፣ እንዲገፋ፣ እንዲበደል አይፈልግም። ልቅስ አፍንም እጅንም ሸክፎ መኖር መልካም ነው። የሚረዳ ካለ አቅም ካለው የአብላ ያጠጣ፣ እንግዳ ይቀበል። የወንድማማች መዋደድን ተዋደዱ፣ እንግዳ መቀበልንም አትርሱ። አንዳንዶች እንግዳ በመውደድ መላእክትን እንግድነት ተቀብለዋል። ሮሜ ምዕራፍ 13 ቁጥር 1 እንግዳ በመውደዳቸው መላእክትን እንግድነት ተቀበሉ። አብርሃም ሥላሴን እንግድነት ተቀበለ፣ ሥላሴን አስተናገደ። እባክህ ጌታዬ ሆይ በፊት ሞገስን አግኝቼ እንደሆነ አትለፈኝ አለ። እንደገና ደግሞ ቁጭ በሉና እግራችሁን ታጠቡ እያለ አንድም ሶስትም አድርጎ እስኪናገር ድረስ በአብርሃም ድንኳን ሥላሴ ተገኝተዋልና ዘፍጥረት ምዕራፍ 18 ቁጥር 1 ላይ። ዋናው ነገር የምናውቀውን እናውቃለን ብንል መልካም። ሁልጊዜ ሽንገላ፣ ሁልጊዜ ማታለል፣ አለመታደል። በተናገርንበት ቁጥር ሁሉ ባሰብነውም በተናገርነው መልስ መስጠታችን አይቀርም። እግዚአብሔር ዝም አይልም አምላካችን። ኋላ ከንቱ ጸጸት እንዳይሆን አስቀድመን መዘጋጀት፣ እውነቱን ውሸቱ ብለን አመሸብን ማዳን ነው። እግዚአብሔርን አምነን ፈጣሪያችን እንቅልፍ የለውም፣ እረኛችን አይተኛም። አባታችን መድኃኒታችን ኢየሱስ ክርስቶስ ከኛ ጋር ነው። እንጠነክር፣ መልካም ነው። ብንበረታ መልካም ነው። አናውቅም። የዮሐንስ ጥምቀት ከሰማይ እንደሆነች አናውቅም። የዮሐንስ ጥምቀት ከሰው እንደሆነች አናውቅም። አንደ ሁሉም አናውቅም ብለን እንስገደዋል። እነሱ ግን ቢሳካላቸው መድኃኔዓለም ኢየሱስ ክርስቶስን ፍጡሮች ፈጣሪን ጠየቁት፣ ሎሌዎች ጌታን ጠየቁት። ይህንን የምታደርገውን ነገር በማን ስም ነው የምታደርገው ብለው ነው። እንዴት ነው የምታደርገው? እንዴት ልታደርገው ቻልክ? በእኔ የሚያምን እኔ የምሰራውን ስራ ይሰራል፣ ከዛም የበለጠ ይሰራል ተብሏል።
በዮሐንስ ወንጌል ምዕራፍ 14 ቁጥር 12 ላይ በእኔ የሚያምን እኔ የምሰራውን ስራ ይሰራል፣ እዛም የበለጠ ይሰራል። ዋናው አምኖ መገኘት ነው እንጂ እግዚአብሔር ለሰው ልጆች ያስቀረባቸው የነፈጋቸው ነገር የለም። አምላካችን ለሰው ልጆች ሁሉ ሰጥቶናል፣ የጎደለብን ነገር የለም። ነገር ግን የሰው ልጆች ሲታለሉ፣ ስጋ ሲያታልላቸው ከመሳት ይደርሳሉ፣ ፈጣሪን ያስቀይማሉ፣ እግዚአብሔርን ያሳዝናሉ። ስለዚህ ክቡራንና ክቡራት የዜብራው ስብከት ታዳሚዎቻችን እንደምላችሁ ሕግን ጠባቂ ሁኑ፣ ሕግን አክባሪ ሁኑ፣ ለሕግ ተገዙ፣ ለሕግ ተገዙ፣ ሕግን አክባሪ ሁኑ። የሕግ መምህር ሁኑ፣ ላልተማረው አስተምሩት፣ ላላወቀው አሳውቁት። ይህ ቢሆን መልካም ነው ወገኖች። ለመጪው ትውልድ በቅፍና በጀርባ ያሉት ህፃናትን ምን ሆነ የምናወርሳቸው? እኛን መስለው እኮ ነው የሚወጡት፣ እንደኛ ሆኖ እኮ ነው የሚወጡት። ምናልባት መልካቸው ቢቀይር ወይም ወዛቸው ወይም መጥቆርና መቅላታቸው ቢቀይርም ህፃናቶች እኛን መስለው ነው የሚወጡት፣ ከኛ ያዩትን ነው የሚደግሙት። ይህ አሳሳቢ ነገር ነው። ይህ ያለው ትውልድ እንዳለ ሆኖ መጪው ትውልድ ይሄንን የሚከተል ከሆነ መጨረሻችን ምንድን ነው? ጠንክሮ ሰርቶ ጠላትነትን ለሰይጣንና ለድህነት ሰጥቶ ሰይጣንና ድህነትን ከገጸ ምድር ማጥፋት እንጂ ድህነትን ብንተባበር ብዙ መስራት እንችል ነው። ምንተባበር በየመንገዱ ወድቀው ሳንቲም ቢለምኑት ይኸው የሐዋርያት ሥራ ምዕራፍ 3 ከቁጥር 1 2 3 4 6 ላይ ጴጥሮስና ዮሐንስ ወደ መቅደስ ሲሄዱ ነው። አይን አይን እያየ እየተመለከተ እጁ ሲያርገፈግፍ እኛ ያለንን ካብለው ገንዘብ ስላልነበራቸው የበለጠውን ሰጠውታልና የበለጠውን ሰጠውታል። ወገኖችና እንዴት ቆያችሁ እላችኋለሁ። አናውቅም፣ የዚህ ዓለም ክደት አናውቅም እየተባልን እንደምንሰቃየው የምንንከራተት የምንጉላላ ስራችን እድሜው የሚራዘም መንገዳችን ላይ እንቅፋት ይጥላሉ፣ ወጥመድ ይዘረጋሉ። መንገዳችን ላይ የማይደረግ ነገር የለም። እንደፈለግን በድላችን እንዳንጠቀም የማይሞት ስራ የማይቀበር ታሪክ እንዳናስቀምጥ ሰይጣን እንቅልፍ የለውም። አናውቅም ይላል። ያውቁናል፣ እኛ በላይ ስለኛ ያውቃሉና። እኔስ ብዙ እውቀትም የለኝም፣ እኛ በላይ ብዙ ያውቅ። ነገር ግን እውነቱን ውሸት ለማድረግ አሁንም አናውቅም እያሉ እያወቁ እንደማያውቁ እውነቱን ውሸት ነው ብለው በውሸት ለማስመርና ትውልዱን ውሸት ብሎ ለማስያዝ ተስፋ ያለ መቁረጥ እንደከሰሱ እንዳይቀበሉ እስከዚህ እስከምናየው በእኛ ህይወት ያለው ቀደም ያሉት አባቶቻችን መከራ ተቀበሉ። እናንተ አንገተ ደንዳኖች፣ ልባችሁና ጆሮአችሁ ያልተገረዘ እናንተ ሁልጊዜ መንፈስ ቅዱስን ትቃወማላችሁ። አባቶቻችሁ እንደተቃወሙት እናንተ ደግሞ ከነቢያትስ አባቶቻችሁ ያላሳደዱት ማን አለ? ማን ነው አባቶቻችሁ ያላሳደዱት? የቀድሞ ነቢያት ሳይሳደዱ ያለፉ እነማን ናቸው? ኢሳይያስ በመጋዝ ተሰንጥቆ ልዑለ ቃል ኢሳይያስ በመጋዝ ተሰንጥቆ ነው ያለው። እና ከነቢያትስ አባቶቻቸው ያላሳደዱት ማን ነው? የጻድቁን መምጣት አስቀድመው የተናገሩትን ገድለዋቸዋልና በመላእክት ሥርዓት ሕግን ተቀብላችሁ የማትጠብቁት እናንተስ አሁን እርሱን አሳልፋችሁ ሰጣችሁት፣ ገደላችሁት እንላለን። የሐዋርያት ሥራ ምዕራፍ 7 ቁጥር 49-50 ላይ የተጻፈ ቃል ነው። በመላእክት ሥርዓት ሕግን ተቀብላችሁ አልፈጸማችሁትም። ተፋቀሩ ይላል፣ አትፋቀሩ። ሰውን አክብሩ፣ እርስ በርሳችሁ ተዋደዱ ይላል። ፍቅር የላችሁ። ስለዚህ አንገተ ደንዳናዎች ሀቤል ጀምሮ ስንቱን ጎዳችሁ።
ከነቢያትስ አባቶቻቸው ያላሳደዱት ማን ነው? የጻድቁንም መምጣት አስቀድሞ የተናገሩትን ገደላችኋቸው። በመላእክት ሥርዓት ግን ተቀብላችሁ ያልጠበቃችሁት እናንተም አሁን እርሱን አሳልፋችሁ ሰጣችሁት፣ ገደላችሁት። የሐዋርያት ሥራ ምዕራፍ 7 ከቁጥር 49 ያለ ቃል ነው ወገኖች። እንግዲህ ዋናው እርሳችን አናውቀውም አሉት። እያወቁ አናውቅም አሉት። እያወቁ ሸሸጉት፣ እያወቁ ሸነገሉት፣ እያወቁ አታለሉት። አናውቅም ብለው መለሱበት። ያስተማረን የመከረን የገሰጸን አምላክ የተመሰገነ ይሁን። ስላደመጣችሁኝ አመሰግናለሁ። ጨርሻለሁ። የሚተክዝበት ያደርግልን።